እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን ገድላቸውን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ አውራጃ ከ9 ቅዱሳን በረከት ይቀበል ዘንድ ሄዶ ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ በተራራው ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። እዚያ እርስ በርሳቸው ሰላምታ ተሰጣጥተው የእግዚአብሔር ገናናነትንና ተጋድሎ ያላቸውን የመነኮሳትን ተአምራትና ሃይማኖትን ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ ክርስቶስ እስትንፋስ ሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን አቡነ እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልት 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ ተሰጠሽ፣ ለአንቺ ሰላምታ ይገባሻል። ከዚህ በኋላም ወደኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣልና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጤሌዎንን፣ አባ አሌፍን፣ አባ ጽህማን፣ አባ አፍጼን፣ አባ ገሪማ፣ አባ ይምአታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳን ቡራኬ ተቀበለ። የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብየ እግዚእ ገዳም ሄደ። ከአብየ እግዚእ ጋር ተገናኝተው መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝተው የእግዚአብሔርን ምስጢር ከነሱ ጋር ተጨዋወቱ። ዳግመኛ ወደ ድንጋይ ዋሻ ገብተው ያለ መብልና ያለ መጠጥ 40 ሌሊትና 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደሱ መጡ። መላእክት እያጸኑት 10,000 10,000 1,000 1,000 እየሰገደ ናላው ባፍንጫው እስኪፈስ ድረስ ከዚያ ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይ አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችን ድንግል ማርያም ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላው ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡት ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል።
ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም የአንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ተአምራትንም እያደረገ በጾምና በጸሎት የምትሃታቸውን እጽዋት የጥንቁልናቸውንም ሥራ ሻረባቸው። እነርሱም ምትሃታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት የመጨረሻው ከመነኮሳት ሁሉ ብልጫ ያለ ወዳጅ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሄድ፣ ዳግመኛ ዝክርህን ያዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ እምርልሃለሁ። ስለ ድካም ብዛት ኃጢአታቸውንም ይቅር እላቸዋለሁ። ይህንንም ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና ጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከየባባ መጥተው ከእርሱ ተባርከው በረከት ተቀበሉ። ኤልሳ ከኤልያስ ለበረከት ተሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኪን ተቀበሉ። ንጉሱም የመንግስቴን ቦታ መልክተይ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስም ይህንን ተናግሮ ለንጉሱ ጸሎትን ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባኦን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንን በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እድሜው 33 ዘመን በሆነው ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብንና አስኬማን፣ ቅናትና ቀሚስን፣ መታጠቂያን፣ መስቀል፣ በትር፣ ጭራን፣ ስዕልን እነዚህንም ተቀበለ። እነዚህን ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ስጋው ደሙ ምንም አልቀመሰም።
የፍዩማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልድባ ብሎ ሰየማት። በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብጽ የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችንን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾምና በጸሎት በስግደት ሌሊት በትጋት በትምህርት በረሃብ በጥም በእርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10ሩ መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ድንቅ ስራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁና የሕይወት ቃል የዓለምን ኃጢአት የምታስተሰሪ የካህናት አለቃ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖችን ኃጢአት ይቅር በለን። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎችን ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውንና ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡበታል። የሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን ኢየሱስ ክርስቶስ ራስ ሆይ ሰላምታ ይገባሻል። ሥጋችንን ለማንጻትና ነፍሳችን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰስሽ። ሁሉንም ማርልኝ እያለ ስም ይጠራል። ሰይጣን የተፋው የኃጢአት ምራቅ ከኛ ለማስወገድ ስለኛ አይሁድ እርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ፊት ሆይ ሰላምታ ይገባሻል። ዛሬም የኔን ኃጢአት አስወግጂ። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችሁ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ ጉንጮች ሆይ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ። እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ። የነፍሳችንና የሥጋችን መድኃኒት ትሰጭን ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ ኢየሱስ ክርስቶስ የከበርሽ አፍ ሆይ ሰላምታ ይገባሻል። እንደዚሁ ለኔ ሕይወት መጠጥ አጠጭኝ። ስለኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የኢየሱስ ክርስቶስ የከበርሽ ከፍ ከፍ ያልሽ ክንድ ሆይ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌንም ሸክም አቅልልኝ። ስለኛ ስለ ፍጥረቶችሽ የመስቀል ግንድ የተላከብሽ የዓለም ቤዛ ኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሰላምታ ይገባሻል። የተረገሙ አይሁድ በችንካር የቸነከሩሽ ዘንድ የወደድሽ የመድኃኒታችን የኢየሱስ ክርስቶስ ቀኝ እጅ ሆይ ሰላምታ ይገባሻል። እንደዚሁ በስንፍና የሰራሁትን በደሌን አጥፊልኝ። አስቀድመሽ ስለ በደላችን ከከሃዲያን አይሁድ በችንካር የቸነከሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን ኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ሰላምታ ይገባሻል። እንደዚሁ የኔን በደል ቸንክሪ፣ የሞት ችንካር ከሚሆን ከዲያብሎስ አድኝኝ። ስለ ኃጢአታቸው ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን ኢየሱስ ክርስቶስ ቀኝ እግር ሆይ ሰላምታ ይገባሻል። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ ክርስቶስ
የከበርሽ ግራግር ሆይ ሰላምታ ይገባሻል። ኃጢአታችን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የክርስቶስ ልዩና የከበርሽ ጎን ሆይ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር በአንቺ ምክንያት ተከፈተ። እንደዚሁም ሁሉ የልቤ በር ይከፈትልኝ። በመስቀል ላይ መከራን ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉስ ጌታዬ ክርስቶስ ሆይ ክብር ምስጋና ይገባሃል። በታላላቅ ችንካሮች ቸነክሩ ዘንድ ለኛ ስትል ይወደድክ ዛሬም በፍቅር ተቸነክረይ ዘንድ እለምንሃለሁ። ከኛ ጋራ መከራን ስለተቀበልክ እኛም ካንተ ጋራ መከራ እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገናልና በመከራ ስለመሰልን እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮች ከቅዱሳን ጋራ አብረህ አድለን። ታኦስ ወኦ አልፋ ቤጣ የምትባል ጌታ ኢየሱስ ክርስቶስ ሆይ የባህሪ አባት አብ መጠጊያ ኃይል ይሆነኝ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። አቤቱ እንደ ቸርነት ጎዳናዬን አስተካክልልኝ። አንተ ለወደድከው መራራውን ከማር ከወለላ ጣፋጭ ይሆናል። እኔም ይህንን ወደዋለሁ። እግዚአብሔር ሆይ አንተን መውደድ ስጠኝ። ፈጣሪን አስመልክተኝ። አስተዋይ ልቦና ስጠኝ። ፈጣሪ ጥበበኛ አድርገኝ። በውስጥና በውጭ ያለው የሚታየውና የማይታየው አበሳ የምታውቅ አቤቱ እግዚአብሔር ሆይ አውሎጎን ልቦናዬን ሰማያዊ ቤት ክፈትልኝ። አይነ ልቦናዬንም አብራልኝ። መሐሪ ሆንክ አምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የኔን የበደለኛውን ኃጢአት ይቅር በል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ሰላምታ ይገባሃል። እግዚአብሔር ፈጣሪ ሆይ በሶስትነት ተማጸንኩ፣ በትክክል ስልጣን ተማጸንኩ። አባታችንም ይህንን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ከቀበኒ ጋራ ሲጸልይ 24,000 ነፍሳት ከሲኦል ይወጣሉ። በአምላክ ልቦና በድንጋሌ ስጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ልቦና በደጋጎቹ በጻድቃን በሰማዕታት ፍዩማን በሚሆኑ በመነኮሳት በደናግል ልቦና በተመረጡ በ99 ቅዱሳን መላእክት በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን ማርያም በየዕለቱ 4,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳ በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያትም። ወደ ቀደመ ነገር እንመለስ። አባታችን አቡነ እስትንፋሰ ክርስቶስ አይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ ረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራኒው መድኃኒ ዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40,000 ቀኝ ፊቱን 40,000 ግራ ፊቱን ይመታል። በዚህን ጊዜ ጌታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ
ከሲኦል ነፍሳትን ይወጡ ዘንድ መላእክትን ያዛቸዋል። የጌታችን የኢየሱስ ክርስቶስ መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔ ዓለም አስቀድሞ ለሦስቱ ቅዱሳት ደናግል የገለጣቸው። ጌታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት፣ 120 ጊዜ እጃቸውን ጨብጠው አፉን እንደመቱት፣ 30 ጊዜ አስረው በመሬት ላይ በመስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን፣ 7 ጊዜ ወገቡን፣ ጭኑንም 80 ጊዜ በገመድ አስረው እየጎተቱ የራሱንም ጠጉር ይዘው እየጎተቱ ያንገላቱት ነበር። እስትንፋሰ ክርስቶስም ይህንን አይቶ ይደነቅ እጅግም ይጨነቅ፣ ፊቱንም በድንጋይ በጥፊ ይመታው ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔ ዓለም ክርስቶስ ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊት፣ 15ቱ መኃልየ ነቢያትን፣ 5ቱ የሰለሞን መኃልያትን፣ የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋራ የወድስዋን ከአርጋኑን ከውዳሴ አምላክ ጋራ የ200-318ቱን ሊቃውንት ከስንክሳር ጋራ ያውም እግዚአብሔርን እያለቀሰ ከመለመን ጋራ እግዚአብሔር ነግሱን ከሰዓታቱ የሌሊቱን ሰዓታት የመዓልቱን አቡነ ዘበሰማያትን ከ42 ጊዜ በላይ በማለት ያደርስ ነበር። አራቱን ወንጌላት የጻድቃንን የሰማዕታትን መልካቸውን ከጻድቃን ገድልና ከመነኮሳት ገድል ጋራ 15ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስን ያደርሳል። የጊዮርጊስን ገድል የሰኔ ጎልጎታን ለፋፈ ጽድቅን ዕቀበኒ ክርስቶስን 7ቱን ኪዳናት ያደርሳል። የሁሉንም ቅዱሳን ገድል ያደርሳል። ይህንንም እየጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህንን ሁሉ ጸሎት ይጸልይ ነበር። የአባታችን ዝናው በየሀገሩ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማህበር ሁሉ ተሰባስበው ደብረ አስጋጅን ከበቧት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያች ዋሻ አዘጋጅተው ስዕላቸውን የሚያስቀምጡበት በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተላ በደስታ የአባታችን ዜና ነገሩን፣ ዜና ገድሉን፣ ዜና ተአምራቱ በዳውንት ሀገርና በሀገሩ ሁሉ ወደ ታች ወደ ላይ ባለው ሀገር በዋድላና በሮሃ አውራጃ ተሰማ። ሀገር ሁሉ ዝናውን ይናገር ጀመር። ስለ እርሱም ከአምሃራ ሳይንት እስከ ጠሸት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። አባታችን አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግም ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ በሰውና በመላእክት ዘንድ በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱት ናቸው። አቡነ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል።
ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሳልነከ የተጸለየበትን ይቀምሳል። 40 ቀን 40 ሌሊት የጌታችን ስብከቱን ጾም ያህል ሳይቀምስ ይጾማል። እግሮቹ ሲያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም እረፍትን አይሰጣቸውም። የጌታችንም አብይ ጾም 40 ሌሊት 40 ቀን እህል ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል፣ ይጸልያል። እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰት በትንሣኤ በዕርገት ሥጋው ደሙን ይቀበላል። በእመቤታችን በድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስ የእመቤታችን በዓሏን እንደ ልጇ ትንሣኤ ያከብራል። እመቤታችንን በስደቷ ዘመን በደብረ ቁስቋም የጾመችውን የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር፣ ዘወትር ይጾማል። ያለ ማታ በጠዋት አይቀምስም። በራት ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግንና ቀኖናን ሥርዓትን ከአበው ሥርዓት አውጥቶ ሠራ፣ ደነገገ። የሠራውንም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን ማውራት አይኑር። ይህንን ያደረገ ሰው ቢኖር የተጣራ ቢኖር በቀኖና 8 ቀን ይጹም፣ በየቀኑ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም። ከዚያም የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። ይህ እንደተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓታት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ትሰጠው ነበር። ከ24ቱ ካህናተ ሰማይ የጸባዖትን ዙፋን በየጊዜው ያጥናል። ዳግመኛም ሥርዓትን ሠራ። ሁለተኛው ሥርዓት አባታችን ቤተክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር፣ የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደትን ይስገድ። በዚያ ዕለት ወጥ ጠላ አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቀምስም። በቀንም በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተክርስቲያን ያልመጣ ቀኖናው እንደዚህ ይሁን። ጠብ፣ ክርክርን፣ ጭቅጭቅን የሚፈጥር ቢኖር ወንድሞች እራት ምሳ ከተመገቡ በኋላ ይመገብ፣ 10 ቀን ይጾም። ከማህበርተኞቹ የተሳደበ በወንድሙ ላይ ክፉ ስም ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጾም፣ 500 ስግደት ይስገድ። ጾሙም በደረቅና እንጀራ ይሁን። ሥጋው ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉ መናንያን በወሬና በጠብ ላይ አይቶ በታትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍለውም እልፍ እልፍ ይሰግዳሉ። ለዚያ ለሞተ ሰው የተሰጣቸው እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊሃ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ
እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚሁ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማህበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ቅርስን ያስቀመጠ። ቀኖናው 50 ቀን በደረቅ እንጀራና በውሃ ይሆን። ያንንም ንብረት ለማህበሩ ይተው፣ ስግደቱንም ያለማስታጎል 200 ይሆን አለ። አባታችንም ስለዚህ ነገር 99ን የሚዋደዱ የነገደ መላእክትን ማህበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆኑ 5 ማህበር አየው። እነዚያም ክፉዎች ማህበር የተባሉት የጅቦች፣ የውሾች፣ የተኩላዎች፣ የቀበሮችና የፍየሎች ማህበር ናቸው። ዳግመኛ 5 ደጋጎች ማህበር አሳዩን። የበጎች፣ የርግቦች፣ የዋኖሶች፣ የንቦች፣ የጥንቸሎች ማህበርን አየው። ደቀ መዝሙሩም ተርጉምልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን ወይም እንጀራ ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ ወይም እንጀራ በአንድ ምጣድ ተጋግሮ ለ700 ማህበርተኞች ይበቃቸው ነበር። በእራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ስራን የሚሰሩ፣ የአትክልትን ፍሬ የሚለቅሙ፣ እንጨትን የሚለቅሙ አሉ። ተግባረ እድ ጥበብን የሚችሉ አሉ። መጽሐፍ መደጎስ መጽሐፍን የሚችሉም አሉ። በጾምና በጸሎት ተወስነው በመቆም የሚኖሩ አሉ። የማህበሩ አለቃ ሁሉንም እንደየስራቸው ያሰማራቸዋል። አንዲት እራታቸው የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማህበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንተን እንለምንሃለን ብለው ሰአልነከን ይጀምራሉ። ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሰአልነከን ይጸልያል። መሐሪ አምላካችን አንተን እንለምንሃለን፣ ፈጣሪ ሆይ አንተን እንለምንሃለን፣ ሁሉን ቻይ ሆንክ አምላክ ሆይ አንተን እንለምንሃለን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት ባርከን። አቤቱ ክርስቶስ ሆይ አሰረ ትምህርትን በሚከተሉ በ500 ቢጽ በረከት ባርከን። አቤቱ ክርስቶስ ሆይ ንጹሃን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍዩማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ በሁለቱ ሰንበታት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትሰጥ ብሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክቡር የሕያው እግዚአብሔር የባህሪ ልጁና በሥጋ የማርያም ልጅ ተብለ የምትጠራ አንተ የጸናች ስልጣንህን ከፍ ከፍ ያለች ኃይልህን በዚህ ህብስት ላይ በዚህ ጽዋ ላይ አሳድር። ዘወትር ምስጋናህን እንዳያስረሳን የተራብንና የተጠማን እኛ ባሮች ወንዶችና ሴቶች እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ በእውነት ይደረግልን። አቤቱ ይህንን ህብስትና ይህንን ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የማያበዛ ጸሎት እንዳይተጓጎል የሚያደርግ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግ። አቤቱ ይህንን ህብስትና ይህንን ጽዋ ድህነትን የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህንን ህብስትና ጽዋ ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ለአፍ የማይመር ለጉሮሮ የማያንቅ ሆድን የማያም ድህነትን የሚሰጥ በሽታን የሚያድን አድርገው።
አቤቱ ይህንን ህብስትና ይህንን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ የተዋረደ ስጋችን የሚያሻሽል ርኩሳን መናፍስትን የሚያጠፋ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ የልብ ስስትን የሚያርቅ የሐሳብ ነውርነትን የሚያጠፋ አድርገው። ከጻድቁ አባታችን አቡነ እስትንፋሰ ክርስቶስ በረከት ረድኤት ያሳትፈን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩን ጠይቃለን። በሀገር ውስጥም በሀገር ውጭም ሆናችሁ ይህንን የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። አቅራቢና አዘጋጅ ዲያቆን ቤተ ማርያም